ምንም አይነት የልጅ ቅርጽ የለም። አሁን የሚታየውም ቅርጽ አይደለም። እግሮቿ የተጠላለፉ ናቸው። ለእናት በጣም የሚከብድሽ ነገር ምንድነው? ከሁሉ 6 አመት በጥቁር አንበሳ ቆየች። ምሳ የምትጠይቀው በቀዳዳ ነው። ሰዎች ሲያልፉ ነው የሚሰጧት። ያለኝንም ሳንቲም ከእጄ ጨረስኩ። ስለዚህ ወደ ስደቱ ዓለም ልጄ ለዚህ ዳረኳት የምትዩ ነገር አለ? የሚጸጽትሽ ነገር? ያቺ ቀን ምን አይነት ቀን ናት? እኔ እንጀራ መበላ አልነበርኩ። ከአሳለፍሽው መከራ ይልቅ የነገ ተስፋዋ በጣም ትልቅ ነው። የአብስራ የተለየሽ ልጅ ናት። ተፈጥሮ ነው። የልጅሽን ወደፊት ስታስቢ 2 ቀን ነው እናቴ ለጅብ ጣለችኝ። ከሌሎች የምታገኙ እገዛ አለ? አንዱ ሙስሊም አላህ ፈቅዶ ካንቺ ተወልጄ ድጋሚ ተረግዤ ብወለድ ያለኛልና እኔ በሃይማኖት አላከፋፈላቸው። ዊልቸር እንኳን ለመጠቀም ስለማይመች ሁላችሁም በመታምኑት እምነት ነው መጠይቃችሁ። እርዱኝ ነው የምለው። ልጄ ወደ ኋላ እንዳቀርብኝ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የላይፍ ፖድካስት ነው አዘጋጅቼ የማቀርብላችሁ ጥሩ ሰው ንጉሴ ነኝ። ዛሬ ደግሞ እንግዳ አድርጌ ያቀረብኩላችሁ በባለፈው ስንጫወት ልጅነቷን ስታጋራን የነበረች የአብስራ አለች። የሷን ፊድባክ የተለያየ ፊድባክ ሰጥታችሁናል። በሱ በጣም ደስተኞች ነን። ዛሬ ደግሞ እናቷን የአብስራን ስታሳድግ ያለፈችበትን ሁኔታ እንደ እናት ደግሞ ከሷ ጋር የምንጫወተው ነገር ይኖራል። አብራችሁን ቆዩ። እሺ፣ የአብስራ እናት ወይዘሮ ገነት ካንቺ ጋር ይሄንን ፕሮግራም ለማድረግ ስለፈቀድሽልን በመጀመሪያ በጣም ላመሰግንሽ እወዳለሁ። እስቲ ራስሽን ከማስተዋወቅ ጀምሪልን። እኔ ወይዘሮ ገነት አዱኛ እባላለሁ። የአብስራ ወላጅ እናቷ ነኝ። የአብስራን ከወለድኩ ጀምሮ እንግዲህ ያለው በእርግዝና ሰዓት ነው ያላወቅኩት። ከተወለደች በኋላ ነው ይሄንን እጅና እግሯ ላይ ችግር ያለበትን ያወቅኩት። ሳቀም የወለድኩት በጤና ጣቢያ ነበር የሄድኩት። ጤና ጣቢያ ይልፈር ብሎ በየካቲት ነው ሆስፒታል ኦፕሬሽን እንድትደረጊ ብለውኝ፣ መብራህን ወይ ከነ ልጅሽ ድረሽልኝ ከቢላም ሰውርኝ፣ ምክንያቱም ኑሮዬ ውጣ ውረድ ስለሆነ ኦፕሬሽን በሆን እንደ ልቤ ስለማልንቀሳቀስ የሚል ነገር ሀሳብ ይዘኛልና ስል እውነትም ፈጥና ደረሰችልኝ። ጉልበታ ውስጥ ነው ያሉት እጆቿ፣ ደረቷ ላይ እግሮቿ የተጠላለፉ ናቸው። ያ ዶክተሩ ቆሞ ኦፕሬሽን ልትሆኚ ነው ብለው ሲሉኝ ወደ ፈጣሪ ነው የተማጸንኩትና ወዲያው ወደ ታች ተጫነኝና በእጄ ዶክተሯን ስጠራት አንዷ ዶክተር ቆይ ጠብቂኝ ቆይ አለችኝ እና ስፔሻሊስት ዶክተሩ መጥቶ ሆዴ ውስጥ ገብቶ ገለበጣት። ዶክተር ህይወቴን አትርፈኝ፣ 2 ልጆች አሉኝ፣ እኔ ህይወቴ እንዲተርፍ ለነኛ ለልጆች ብዬ ስል ያንቺም ህይወት የልጅምሽም ህይወት ይተርፋል አለኝ እና ወዲያው መጥተው ዶክተሮቹ ሲያውኝ ልጅቷ እየወጣች ነውና በእጄ ስጠራት አንዷ ዶክተር ሮጣ መጣች። ወዲያው ስቲሽ አረገች። ስቲሽ ያደረገችኝ ድምጿ ትንሽ ነው ከኔ ስትወጣ ልጅቷና ልጅቷን ይዛ አንደኛው ዶክተር ተቀበለቻት። እሷ ስቲሽ ስላደረገችኝ የሰፋችኝ ነበርና እና ያንዴ ብለው ጠሯት። ከዛ ቆይ አንዴ መጣው ብላኝ ስትሄድ ተመልሳ ወደ እኔ ጋር መጣች። ገነት ልጅሽ ላይ ችግር አለ አለችኝ። ችግሩ ምንድነው ዶክተር? ከኔ ነው ከናንተ አልኩኝ። ምክንያቱም ከኔ ያልኩት ያማጥኩበት በቤቱ ብዙ ነው፣ ቶሎ አልሄድኩም። ሁለተኛ ነገር ደግሞ በሷ ላይ በኔ ላይ የሚፈሰው ከሷ የሚወጣ ነው፣ ታፍናም ሊሆን ይችላል የሚል ነገር ነውና አላወኩም። ቆይ ድጋሜ ሄጄ ነው ማያዋለች። እኔ ሰፍታ ጨርሳ ሄደች። ስትሄድ ወደ ጥቁር አንበሳ አሁኑኑ መሄድ አለባት አለች ዶክተሯ። እና አጠገቤ የነበረችው አንድ እህቴ ነበረች። ያው አባታቸው ብር ሊያመጣ ተመልሶ ሄደ ወደ ቤት ሂድ ተብሎ ወዲያው እሱ ሲመጣ እቺን ልጅቷን ይዘው ወደ ጥቁር አንበሳ ሄዱ። ጥቁር አንበሳ ሲኬድ የናጡት እንጂ ሌላ ነገር ምንም ነገር ማድረግ አንችልም ሲባል 5 ሰዓት ላይ ተመለሰች ማለት ነው። ስትመለስ አገላብጬ ሳያት ምንም አይነት የልጅ ቅርጽ የለም። አሁን የሚታየውም ቅርጽ አይደለም። ይሄ ጎደጎደ ነው። እዚህ ውስጥ እንደዚህ ጉርጉድ ያለ ነው። በቃ እንደ ልጅ የምትያዝበት ነገር የለም። መሬት እንዴት ነው ተበርብሮ አንዱ ከፍ አንዱ ዝቅ ያለበት ሁኔታ ነው ያለው አካላቷና እዛ እኔ ደሜ በጣም ይፈሳል። ደሜንም መቋቋም አቅቶኛል። ሁለተኛ የምሮ ጭንቀትም መጣብኝ አሁን ማለት ነው። እዛ ሆኜ ግን እናንተ አምላክ ወይ በልጅ ነው ወይ አሰርከኝ ብዬ ተናግሬያለሁ። እጂ የሷ ታላቅ ከአባቷ ተጣልቼ ጠዋት ቤት ሳጸዳ ከኋላ ነከሰችኝና ዛሬ የዚህ ህይወት ውስጥ ያለሁት ልጅ ስለወለድኩ ነው።
ብዬ ያንን ስሜት ስላለኝ ያን ነገር ተናገርኩ። እሷን እርጉዝ መሆኔን አላቅም እና ያንን ስለተናገርኩ ይሆናል የወላድ የሆናችሁ የምትሰሙት ልጅ ጸጋ ነው፣ ምንም ነገር አትማረሩ፣ እኔ ምሬቴ ነው ይሄንን ያመጣ ይሆናል ብዬ እንዳበደ ሰው ነው የመሰልኳቸው። ሰውም ከኔ ጋርም የነበረችው እህቴ ሰውን ብር ያሰባስብላት ነበር። እኔ እዛ ስገባ በቃ ህይወት የሚተርፍ አይደለም በእኔ ላይ የሚፈሰው ሲያውና ከዛ ከተገላገልኩ በኋላ በዊልቸር ይዘውኝ ሲወጡ እህቴ እኔ ድኛለሁ፣ በቃ ልጄም ወጣለች፣ እንግዲህ እግዚአብሔርን አመስግኑልኝ ብዬ ወደ ማቆያ ክፍል ሲያስገቡኝ አብዳለች ብላ ነው እሷም የምትጠብቀኝ እንጂ ጤነኛ አይደለም። እኔ ግን በውስጤ ልጅ ማማረር አልነበረብኝም። መሀን ብዙ አለ ተወልዶ ቢሰጥስ። ስለዚህ ነው እኔ ላይ ይሄ ነገር የተከሰተው ብዬ ነው። ብዙ ጊዜ አላየሁም እንደዚህ አይነት አካል ጉዳተኛም ቢሆን ትልቅ ሆኖ በዊልቸር በምን የሚሄድም ብዙ ጊዜም በዛን ሰዓት ብዙ ትኩረት ሰጥቼ ያየሁት ጊዜ አልነበረምና ያንን አማረር ያለውና አምላኬ ሆይ እንግዲህ አንተ ታውቃለህ። 2 ሰዓት የተገላገልኩ ልጅ ምንም ነገር ሳታገኝ 9 ሰዓት ነው ከሆስፒታል የወጣ ነው። ምንም ሳታገኝ ማለት ምንም ነገር ሳታገኝ ማለት ነው። ጡት ማለት ነው? አዎ ጡቴማ ምንም ነገር ጡቴ የማይፈስም በቃ ድርቅ ብሏል ጡቴ። ምንም ነገር አልተሰጣትም። ለምንድን ነው እኔ አላውቅም። ምንም ነገር እንዳሰጧትም ብለዋል። በቤቱ ውሃ ምናምን እንዳሰጡ ብለዋል። ግን ይዘው መጥተው አካባቢ ላይ ከብቶች ስላሉ ቅቤ ለጋ ቅቤ አርገው ሙቅ አርገው አላሷት። ከዛ ውሃ አፍልተው ሰጧት። እዛ እኔ አጥሚት ስጠጣ ያጡቴን ፈነዳ። ወዲያው ይዤ እንደገባሁ ግን ልጅቷ ድምጿ የሚንኮራኮረው ላንቋ ዋሻ ነበረ። የሰው ላንቋ አይደለም ያለው። እንዲህ ስታይ ወደ ላይ ላንቋ ዋሻ ነው በቃ አይታይም። እና ያ ድምጹ በጣም የወጣ ድምጽ ነው፣ የሚያንኮራፋ ውጪ ነው የምታሰማው ድምጹንና ገንፎ እንደተገነፋ እንደቀረበ ልትሞት ነው ተብሎ ሰው ተፈልጎ ተጠርቷልና እንግዲህ አምላኬ እኔ ሞቷን አሁን እኔ እዚህ ሆኜ እሷ ስትሞት እሷ ስትቀበርበት ቦታ እንኳን አላይም ነው ያልኩት። አራስ ተከትላ አትሄድም ስለሚባል ያ ሁሉ ነው ውስጥ የሚመላለሰውና ያንን አዳር አደር ዋል ቀንን እየጨመረ መጣ። ጡት ትስባለች ግን ያ ድምጹ በጣም ነው ሌሊትና ቀን እንትን የሚለው ለማቀፍ አስቸጋሪ ነገር ነው። በዛ ውስጥ ሆኜ ጭንቀት ውስጥ ሻማ ኩራዝ ነው የሚበራውና ለኩሼ እስሬ ነው ይዤው ተኛውት። እሳቱን እንደዚህና በተኛውበት ሻሼ ልብሴ ላይ ሲቃጠል ሲሞቀኝ በቃ እንዲህ ብንን እንደ ሰው የቀሰቀሰኝ ነገር አለና አጠፋሁት። ያንን አጠፋሁ። አምላኬ ሆይ አሁን እንግዲህ ወደ ፈጣሪ ነው አሁንም ማስበውና እንደምታረጋ አርገኝ እንግዲህ ልጄንም እኔንም ብዬ ስል ልክ ወር የሞላው ቀን ምን እስከምትሆን ነው መጣበቀው ቁጭ ብዬ። ስለዚህ እዛው ጥቁር አንበሳ መሄድ አለብኝ። ምንም አይነት ወረቀት አልተሰጠንም ግን ይዤ መሄድ አለብኝ ብዬ አንድ እህቴ ዘመድ አለች። እሷ ሳማክራት በቃ እኔ ሌሊት እመጣልሻለሁ አለች። ትራንስፖርት የለም ከዚህ። ሌሊት ተነስተን ከሷ ጋራ ጥቁር አንበሳ እዛ ስንሄድ አልጋል ማግኘት አልቻልንም። ወረፋው በዛ፣ ሰው በዛ፣ ተራ አላገኘንም። እንደዚሁ ብለን ከአንዱ ክላስ ሲያደርጉ ነው አሉ። ተመልሰን ለጧት አበልጅ አለችኝ ሀና ማርያም አካባቢ እሷ ጋር አደርኩ። አሁንም እቺኛው ዘመዴ ሌሊት ተነስታ እንደገና መጣችልኝ። ይዘናት እዛ ስንደርስ ዶክተሮቹ ሲያወጥ ጭራሽ አልገባችም፣ እዚህ አልመጣችም፣ እዚህ መጣ አልተመለሰችም አሉ። እኔ ወረቀት አልተሰጠኝም ግን እናንተ ጋር በዚህ ቀን የተወለደችው በዚህ ቀን ከይካቲት ተልካ ነው የመጣችው በይሊፈር አልኩ። አሁን ዶክተሩ አያት። ፊዚካሏ በቃ ከፊት አይኗ ይንከባለላል። ያለው ችግር እጅና እግሯ ስለሆነ ዶክተሮቹ አገላብጠው አዩ። አሁኑኑ አልጋት ያዝ ብር አሉ። በዛን ሰዓት ብር የለኝም እኔ። ስለዚህ እቺ ዘመድ አሁን ምን ያደርገች የኔ መታወቂያ ይዛ ወደ ወረዳው፣ ያኔ ወረዳ 28 ነው የሚባለው ወረዳው፣ ሮጣ እዛ ሄደች። እንዲህ አይነት ልጅ ነው ያላትና እንደዚህ ነው ስትል ወዲያው ተባብረው ደብዳቤ ተጽፎላት እኔን ፕሮሰስ እስከሚጨርስ ድረስ ልክ አልጋ ሲታዘዝ ደረሰች። እዛ ሁሉ ደርሳ ማለት ነው። ወደ አልጋ ክፍል ብር ትክፈል ሲባል ያው ወረቀት ይዛ ደረሰች። ወዲያው አልጋ ተሰጠን። አስተኛት። ሲያስተኛት ምርመራ ሁሉ ነገር አድርጊ ያሉ። ወል በቃ ያለውን በደም ምርመራም ይደረጋሉ። ሁሉ ነገር መረመሩ አዩ። ከዛ እንደገና ደግሞ የ4 አይነት ደም ምርመራ እንደገና ተሰጣሉ። እንደገና እኔንም ምርመራ እንድታረጊ ተባልኩ። ምክንያቱም ሌላ ነገር ይኖራል ይሆናል የሚባል የኔንም ደም ወሰዱ። ትራሳውንድም አሉ።
ትራሳውንዱ ጋር ሲያዙኝ በጣም ችግር ነበረ። ውጪ ነው የሚታዘዘው። እኔ አቅም የለኝም። ስለዚህ ዶክተሮቹ ጋር ሄጄ ሳለቅስ አታልቅሽ፣ ቆይ አሁን በለቅሶ የሚሆን ነገር የለም፣ እስኪ ትንሽ ቆይተን አማራጭ የምናገኝበት ነገር ካለ እያሉ እየተመካከሩ ከ12 ሰዓት በኋላ ይወስዷትና እንደገና ትራሳውንድ ሌላ ቦታ እዛው ግቢ ውስጥ ትራሳውንድ እንዳስነሳውልኝ ያደረጉልኝ። ትራሳውንዱ ሲነሳ እንዳታይ ነው ያሉኝ። ምክንያቱም እንዲህ አይነት ልጅ ወይ ቁጭ አርጊያት አልሰራም፣ ሰው ጋር ችግር አለ፣ ምንድነው ማረጋው አምላኬ ወይ አይምሯ የማይሰራ ሊሆን ይችላል፣ ወይ አንደበቷ የማያወራ ነገር ሊሆን ይችላልና የሚል ውስጥ ይመላለሳል። ከዛ ሰረቅ አርጌ ሳይ ትራሳውንዱ ውስጥ ይንቀሳቀሳል እንደ ውሃ ስለሚዋኝ። አሁን ጭንቅላቷ ሊሰራ ይችላል። ትምህርት የለኝም ግን እንዲሁ በግምት ነው የማደርገውና ሳይ ዶክተሮቹ ያለው ውጤት በጠቅላላ ሰብስበሽ በዚህ ቀን እንድትሰጪን ብለውኛል። አንዱ 7 ሰዓት ላይ ይቀጠራል፣ አንዱ 3 ሰዓት ላይ ይቀጠራል፣ አንዱ 9 ሰዓት 8 ሰዓት ላይ ይቀጠራል። ከምሽቱ 3 ሰዓት ሁሉ ይቀጠራል። ውጤቶቹ እነኚህ ውጤቶች ሳሰባስብ ደግ የሆነች እናት አጠገብ ያለች ልጅ እንዲሁ የምታስባመ እሷ ዶክተሮቹ ሁሉ ውጤቱን ይዘው ይዤ ለሷ ሰጥቼ ሌላ ላመጣ ስል ገነት ጎበዝ እያለሽ ነው ዶክተር ጎበዝ ያለኝ ዶክተር አንዱ ዶክተር ደም ስሯን እንደዚህ እየመታት በስሪንጅ ደሟን ሲወስድ እንዲህ አይነት ልጅ ትሞታለች እኮ አያርጉም ብሎ ሲል እኔን አላየኝም። ምን እርሷ ናት ነካችሁ ቀና ሲል እኔ ያለው ትሙት። እኔ በእግዚአብሔር ዘንድ ሁሉን ነገር የተቻለኝን ላደርግ እንደናት ነው። ጥበበኞች ናቸው በምድር አስቀምጧቸዋል። ስለዚህ ለምን አላደረኩም እንዳልል ነው። ነፍሷ ስትወጣ ደግሞ ለማየት ነው የምቆመው እዚህ ያልኩት። ከዛ ስል ደነገጠ ዶክተሩ። ያ ለሰው እንኳን ሳወራ ትሞታለች ተብሎ ዶክተር እያለን ይዘናት እንዴት እንቀመጣለን? ይዘን ነበር የምንወጣው ነው ያሉኝ። ከእግዚአብሔር በታች አሉ። ስለዚህ እነሱ እስከሚሸኙ ድረስ የትም ነገር አልሄድም፣ እዣት ነው እዚሁ የምኖረው። ግን ጧትና ማታ እየወጣው ሰግዳለሁ ወደ ፈጣሪ አምላኬ ያሳየኸኝን ሁሉ አለበጎ ነው የምታረገው ብዬ ሰግዳለሁኝ። በፊት ያማረኩት ነገሮች ስላሉና እለቱን ግን ተስፋ እያገኘሁበት እመጣለሁ። ከኔ የባሰ ልጆች ስለማይ የተለየ ከሷ የተለየ ነገሮች አሉና ይሄም አለው የሚል ነገር ጤነኛ ልጅ ይዘው መጣው ደግሞ አጠገቤ ሆኖ የሚሞት ልጅ አለ። ስለዚህ አምላክ ሆይ ሁሉ ነገር ባንተ ነው የሚሆነው ብዬ ተስፋዬ ወደሱ አደረኩኝ። 15 ቀን እንደቆየው ከውጪ ተመላላሽ እንድትሆኝ ያሉኝ። ስመላለስ በ15ኛው ቀን ኦፕሬሽን እንድትደረግ እግሯ እንዲሰራ ታዘዘ። እግሯ ተሰራ ለጫማ እንዲሆን ማለት ነው። ያ ተሰራ። ከዛ በተመላላሽ ይቀጠሩ እየተጠኝ ጄሶ ተገባች። ከጄሶም ስትገባ እንደገና ደግሞ ጄሶም እንግዲህ ሲጨርስ ደግሞ የብረት 3 ወር ሌሊትና ቀን ተደረገች። ያም ብዙ ለውጥ የለው ከፈጣሪ የሚመጣ ብቻ ነው ለውጡ እንጂ በእነኛ አይመጣም። ከእግዚአብሔር የሚመጣው ነው ሁሌ ስከታተለ የነሱ አይደለም። ከሱ የሚመጣው ግን ለውጥ አለው እለት ከእለት። ያንን ሳደርግ ልክ 6 አመት እዛ እንደተመላለስኩ ወደ አለልት ጽፈው ሰጡኝ። እዛ ሄጂና እጁና እግሮቹ እዛ ነው የሚሰሩት እንደገና ላይ። እዛ ደግሞ እጄ ሲሄድ ዶክተሮቹ 16 አመት ሲሞላት ነው የምትሰራው። ስለዚህ እያት ወደ ቤት ለመግባት ሲዘጋኝ ቤተሰብ ነበረ ዘመድ እዛ አካባቢ ነፍሷን ይማር ሞታለች። እባካችሁ ዶክተሮች አጠገቧ ጎረቤቶች አሉ እዛ የሚሰሩ እባካችሁ ትራንስፖርት እስከምታጣ ነው የምትሄደው። ሁለተኛ ነገር ደግሞ መኪና ስር ልገባ ትችላለች እቺ ሴት ትሞታለች እቺ ልጅ አዝላ በመንከራት። ምክንያቱም እረፍት የለኝ 25 ሳንቲም ብዬ ነው ከጥቁር አንበሳ እስከ ፒያሳ በእግሬ ነው የምመጣው ባስ ለመያዝ። ከዚህ 02 ገብቼ ደግሞ ለጋር በባስ ሄድና ከዛ በላይ ያለው አቀበት ጄሶና ብረት ተሸክሜ በእግሬ ነው። ይሄ ሁሉ 6 አመት ፈጋው። የመጨረሻ እንግዲህ እኔ ተስፋዬ ስላለቀ እዛም ሁኔታዬን ስታይ ዶክተሮቹን ለመነች። ዶክተሮቹ እንደገና ብጣት ፋይሉን አወጡ። ያለውን ነገር በቃ ውጪ ዜጋ ነው ፈረንጅ ነው ያለውን ነገር ንገራት አሉት። ስለዚህ ዝግጁ ናት ለመስማት። 2 ልጆችም አላት። በቃ 6 አመት በጥቁር አንበሳ ቆየች እቺ ሴት ብለው ሲሉ በቃ ምንም ማድረግ አይቻልም ተፈጥሮ ነው።
ጭንቅላቷ ብሩህ ነው እንድትማር አድርጊያት አለኝ። ያን ቀን አሁንም ተስፋ አይሆንም እኔ ተስፋ ምንም እንትን ያለ ነገር የለም እጃት መጣው። ከዛ ደግሞ ግሻ የሚባልም አሳሸዋት። እሱም ታሸች። ወደ ጸበል ሄድኩ። ምንም አይነት መፍትሄ ጠፋ። አሁን ምንድን አጣ? ጋሪ አጣ። እጃትም እንደዚህ ተንቀሳቀሽ ሰው ልብስም ባጥም እጃት በገፍቼ እንኳን ብሄድ ምለውን ጋሪ ሳጣ እዛው ጥቁር አንበሳ ጸጥ ብዬ ሄድኩ። ውልቸር ላይ ተቀምጠው አንድ ቀን ብቻቸውን የሚታከሙ አሉ። በውጭ ድርጅት ይሆን ምን እንደሆነ አላውቅም። ስለማያቸው ቀጥ ብዬ እዛ ሄድኩኝ። እንዲህ አጥቼ ነው እናንተ ከየት ነው የምታገኙት ብዬ ስጠይቅ እንደው ብዙዎች ናቸው በቃ ግማሹ ስራ ያዙ ናቸው። ምን ሲያወሩ ስሰማቸው ይሄም ነገር አለ እንዴ እንደዚህ ሆኖ የሚል ነገር ደግሞ ተስፋ አገኘው። አንዱ ቀጥ ብለሽ የድሮ በቅሎ ቤት የሚባለው ወደ ሲግናል ጋር ነው የሚሆነው። እዛ ሄደሽ የውጭ ጀርመን መነጽር ብለሽ እጂ ጠይቂ ያሉኝ። እሷን ቁጭ አርጌ ሄድኩኝ። ሲሄድ እንዲህ አይነት ልጅ ናት ያለች እንዲህ ብዬ ስል ይዘሻት ነው ያሉኝ። ቀጠሩኝ ለሳምንት ሄድኩ። እዛ ሲሄድ ተለካች እየተሰራላት እያለ እግዚአብሔር አንድ መላእክት እንደ መላእክት ላከልኝ። በህይወት የለም በህይወት አልፏል። ከ2 አመት በላይ ነው መሞቱን የሰማሁት። ያሬድ ነው የሚባለው ፈረንጆቹን ይዞ ነው የመጣው። አየኝ። እናት ምን ሆና ነው አለኝ። ላወራ አልፈልግም፣ ምክንያቱም የተለያየ ነገር ነው ከሰው የምሰማው እና ስለሰለቸኝ ነው። ያመልሳል መልስም ዝም ስለው ይሄ የእናት እርግማን የቤተሰብ እርግማን አይደለም፣ ክርስቶስ ስራውን ሊገልጽ ፈልጎ ነው። ስለዚህ በጭቃ አይኑን ያበራ እሷንም ነገ አለ የፈጠራት አምላክ ይሄ ውስጥሽ እንዳይመላለስ እርግማን ተፈጥሮ ይሄ አፈ ታሪክ እንዳሰሚ እዚሁ ጠብቂኝ ይሰራልሽ እመጣለሁ አለኝና ወጣ። ከዛ የሚሰሩት ሰዎች ያደርስሻል ሰፈርሽ የት ነው? ኮተቤ ነኝ። ስልክ ሰጥቶን ነው ሄደው እኛ እስከምንጨርስልሽ ቁጭ በይ ብለው ቦታ ሰጡኝ። ቁጭ አልኩ። ወዲያው ደወሉ ለመጣ ጋሬንም እኔንም አርጎ ልጄን አርጎ ይዞ መጣ። ከዛ በዚህ ስልክ እንድትደውይልኝ መማር ትችላለች፣ ካገኘ ፈረንጆችን አገናኝሻለሁ፣ ካጣሁ ደግሞ እንደሚሆን ይሆናል ብሎኝ ሰጥቶኝ ሄደ። ሰኔ ላይ ነው ይሄ ነገር። ልክ መስከረም ደወለልኝ። ራሱን ያልደወልኩም ትምህርት ቤት ፈልጊና ማቆያ እንድትውል አለኝ። ትምህርት ቤቶችን ስፈልግ ደስተኛ አይደሉም። ስለዚህ አጋጣሚ የትምህርት ቤቷ ባለቤቷ ቁጭ ብሎ አገኘሁት። በሁለተኛው ቀን ሳገኘው ሰላም አለኝ። እንዴት አውቃታለህ እንዴ ሲል አዎ ባለቤቴ ጋር አብረው ስለሚሰሩ በፊት ያውቃል፣ የሱ ልጅ እኮ ናት ብሎ ሲሉ በቃ ትምጣና ልጅቷን ለያት አለች። እኔ ቀጥታ ለሱ እንዲህ ብለውኛል ብዬ ስደውልላት ልጅቷንም ይዘሽ እንዳመጪ ራሴ ነገ እመጣለሁ እንድትጠብቂኝ አለኝ። ከዛ መጣ። ገብቶ እሷን አነጋገራት። እቺ ልጅ አካል ጉዳተኛ ብትሆን መማር የምትችል ልጅ ናት፣ መቆያ ምገባ ልጅ አይደለችም፣ ብርሽን ንገሪኝ አላት። የሚከፈለው ብር ከሌሎቹ የተለየ ብር ነው የተነገረው ለሰውየው ማለት ነው። ለምን እኔ አላቅም። 80 ብር ነው ለሌሎች የሚከፈለው፣ 70 ብር ምታስከፍላለ እንደ ድርጅትም ሆኖ። ነገር ግን እሱ ወደ ኋላ አላለም። ወዲያው ካሽ ነው የከፈለው። የውራዩን የምዝገባ የመጻፍ አርቆ ከፈለ። በቃ ትማር። ምክንያቱም እኛ ኢትዮጵያኖች ልጆቻችንን ለሌላ ሀገር ዜጋ አንሰጥም። አንድ ልጅ ማገዝ አለብን። ሌላ ልጅም አግዛለሁ ነው ያለ። ተቀበለች። እሱ አስገባው። እሷን እንደዛ ስትመር ጠዋት አስገባ። ከዛ ወጥቼ በእግሬ መገናኛ በእግሬ ጽዳት እሰራለሁ። ጎንጎ ፋብሪካ የሚባል በደላላ ነው የሄድኩትና ልክ እዛ ደግሞ እንዲፈቅድልኝ እንዲህ አይነት ልጅ አለኝ የምወጣው 10 ሰዓት በወጣ ነው የምደርሰው፣ ትራንስፖርት የለኝም በእግሬ ነው የምሄደው ብዬ ስለው በቃ ጽዳት ስለሆንሽ ችግር የለም 10 ደቂቃ 20 ደቂቃ ይፍቀዱልሽ ከነሱ በፊት ውጪ አለኝ። እዛ ተመላልሼ እየሰራሁ እያለ እሷን እያወጣሁ ቤት እያመጣሁ ያንን እየሰራሁ እያለ አሁን ከበደኝ መንገዱ። አሁን ሲከብደኝ ልብስ አጠባ እንደገና ደግሞ ፍለጋ ጀመርኩ። ያ ልብስ እያጠብኩ እየሰራው እያለ አሁን እቺው ሴትዮ ለምን እኔ ጋር ጽዳት ታሰሪም ማለች። ትምህርት ቤት ውስጥ ጽዳት ስሪና በትርፍ ሰዓት ልብስ ታጥቢያለሽ አለችኝ። እሺ አልኩ። ጠዋት አጸዳለሁ፣ በትርፍ ሰዓት ልጆች 4 ሰዓት ላይ እረፍት በሚያገኙበት ሰዓት እስከዛ ድረስ ልጆችን ከባከባለው አብሬ
ልክ ልጆቹ በሚተኙበት ሰዓት ደግሞ ምሳ ሰዓታቸውን እረፍት በሚያደርጉበት ወጥቼ የሁለት ሰው ልብስ አጥቤ ወይ እንጀራ ጋግሬ እመለሳለሁኝ። ከዛ ዝያተ ወደ ቤቴ ነው የምገባው ማለት ነው። ጠዋት ለነሱ ማበስለው ቤት ውስጥ ልብሳቸውን ማጥበው እኔ ሌሊት አልተኛም። 6 ሰዓት 7 ሰዓት 8 ሰዓት ነው የኔ መኝታ። ልብሶችን ማጠብ አለ፣ ለነሱም ደግሞ ማፍሰል አለ። ይሄንን ነገር እያደረኩ እንደዛ ስልስል ያን ልብስና እንጀራ ማጥብበት ካንድ ቤት 80 ብር አገኘው። ዘመዷ ነው ለሷ። ያቺ 80 ብር ይዤ ለገዳዲ ሄድኩኝ። ምጣድ የእንጀራ እንደገና ገበር ምጣድ፣ ከሰል ምድጃ የሸክላውን ድስቶችን እያመጣው ከትምህርት ቤት በኋላ ከ11 ሰዓት በኋላ ያንን አስፋልት ላይ ልጄና ጠገቤ አርጌ እሸጣለሁ። ያንን እየሸጥኩኝ እያለ ያን እያረኩ እያለ በመሃል ላይ ሰው ላይ ጥያት ታመመችልብኝ። በጣም ታመመችብኝ። ሕክምና ወስጄ መድኃኒት ታዞላት መድኃኒት መግዣ አጣሁ። እዛው ሰውየው ላይ ደወልኩኝ። ድረስልኝ ልጄ ልትሞት ነው ብዬ ስል ከፒያሳ ፈረንጆቹን ይዞ መገናኛ አይሌን ጻጋ ድረስ ደርሶ ብር ሰጥቶኝ ህይወቷ ሊተርፍ ቻለ። በጣም ክፉኛ ቶንሲል ነበርና እዛ እንደዛ እያልኩኝ እስከ መቼ ድረስ ነው ሲሄን ሰው ስም ማስቸግረው? ህይወት አለው፣ ሌላ የሚረዳው አካል አለው። ምንድነው የኔ መፍትሄ ነገር? ምንድነው የሚሆነው ስል ይሄንን ከታመመሽ በኋላ ያሸክላዎችም ሰው ጋር ስላስቀመጥኩ ተሰባበሩ። ያለኝንም ሳንቲም ከእጄ ጨረስኩ። አሁን በቃ ግራ ገባኝና ሰው ፈለኩ። ደግሞ አሁን እሷን ትምህርት ቤት የሚያመላልስ ሰው አገኘሁኝ፣ ልጅቷን እንድታመላልስልኝ። ከዛ ደግሞ ነዲሽ ቆሎ የሚባል አለ፣ እዛ ገባሁ። ያንን ደግሞ ቆሎ ወደ ውጪ ነው የሚወጣው እየተለቀመ። ያንን እየሰራው እያለ በመሃል ደግሞ ደሞዙና የኔ ኑሮ እኩል አልሆናለ። ከዚህ ደግሞ ለገጣፎ ኮብልስቶን የሚሰለጥኑ ሰዎች አሉ። እነሱ ጋር ደግሞ ምን ይዤ መሄድ ጀመርኩ? ዳቦ፣ ሻይ፣ ቆሎ። እሱን ጠዋት እዛ ደርስና እስከ 9 ሰዓት ድረስ ወይ እስከ 8 ከጨረስኩ በእግሬ ነው እዚህ የምገባው። እዛ ተነስቼ ከዚህም ሲሄድ በእግሬ ነው። ያንን ሳደርግ ስቆየው መጨረሻ ላይ ኑሮም እየከበደ መጣ። ቤት ውስጥም ሰላም የለም። ስለዚህ ወደ ስደቱ አለ ከሞቱም ይሞቱ ከኖሩም ይኖሩ እጄ ከመለመን ጤናማ ልጅም ይዞ ይለመናል። ያን ሰዓት አላቀው እፍረት ነው የሚመስለኝ። ዛሬ በእግዚአብሔር ቸርነት ልጆች ቆይተውኛል። እኔ በጨለማ ውስጥ ለፈጣሪ ሰጥቼ ነው የተሰደድኩትና ለ2 አመት እማቀርባት እህቴ ናት ብዬ በጎረቤት ያስቀመጥኩት የላኩትን ብር ለልጆቼ ሳይሆን ለኔም ሳይሆን ለህይወቴ መጥፊያ ድረስ ደርሶ ብዙ ነገር ውጣ ውረዱን አሳለፍኩትና እስከዚህ ስታገል ትምህርቷ ተቋርጦ ነው የጠበቀኝ። ይሄ ቤት ቀዳዳ ነበር። አሁን የምታዩት ቤት ምሳ የምትጠይቀው በቀዳዳ ነው። ሰዎች ሲያልፉ ነው የሚሰጧት። የምትጸዳዳው በራሷ ላይ ነበር እና ከመጣ በኋላ እንግዲህ እግዚአብሔር ሁሉን ነገር አንተ አርግ ብዬ ያ ህይወት ሁሉ ከዛም እጅ ወጣው። አይምሮዬም ጸበል ውስጥም ገብቼ ወጥቻለሁ። አሁን ምንድነው ከሁሉም ከዛም ጥንካሬውም አሁን የበለጠ ጥንካሬ እስከዚህ ደረጃ ላደርሳት ልታገል ብዙዎቹንም ሰዎች እያስቸገርኩ ነው የቆየሁት። ለምን የኔን ኑሮ የማይ ከአፉ አውጥቶ የሚያመጣልኝ አሉ። እነኚህ የሷ ጓደኞች ኑሯቸው አይደለም የኔን ኑሮ አይተው ነው አውዳመትን ባዶዋን እንዳትል ብለው ከኪሳቸው ያዋጡ መተው የሚጎበኙኝ እነሱ ናቸው። እና በተረፈ ደግሞ አንዳንዴ እንግዲህ አልፎ አልፎ ስራ ሳገኝ እሰራለሁ። ሌላ ነገር ገቢ የለኝም። እንደዚህ በፈተና ውስጥ የቆየችም ልጅ ለትምህርቷን ጉጉት ስላላት እኔም ለነገ ተስፋ አለን። ይሄ ከባዱን ነገር እያለፍነው ነው የመጣ ነው ብዬ ነበር። አሁን ደግሞ ከበድ እያለ የሚመጣው እንግዲህ የ9ኛ ክፍል ትምህርት ላይ ነው ለኔ እየከበደ ያለው። እንግዲህ የነገርሽና ጫወትሽ ነገር በጣም ውጣ ውረድ ያለው ነገር ነው። እንዳልሽው ልጅ እግዚአብሔር በረከት ነው በምንም ሁኔታ ቢገኝ። አንዳንድ ጊዜ ጤነኛም ልጅ ይዘሽ ያው ድካሙ መውጣት መውረዱ ያለ ነው። ይሄ የተለየ ደግሞ ፍላጎት ያላቸው የተለየ እንክብካቤ የሚፈልጉ ልጆች ደግሞ የበለጠ ሰዓትሽን ጊዜሽን ስለሚፈልጉ የበለጠ ሊያደክሙ ይችላሉ አይደለ? በዚህ ድካም ውስጥ በዚህ ልፋት ውስጥ አንቺ ግን በጣም ጠንካራ ሴት ነሽ። እኔም ሳናገርሽ ሳይሽም ጥንካሬ ያለሽና ይሄን ጥንካሬሽን እንደው ከየት ነው ያመጣሽው? ሌላም ሰው ምሳሌ ስለሚሆን እንግዲህ እንደ እናትነት
ልጅ ናት፣ እግዚአብሔር የሰጠኝም ስጦታዬ ናት። ምክንያት ይኖረዋል እሱ። ዛሬ ለኔ የከበደው ነገ ሊቀልህ የሚችልበት ነገር ሊኖር ይችላልና ለትምህርቷ ጎበዝ ስለሆነች መማር እንዳታቋርጥ ብዙ ትምህርት ቤቶች ብዙ ችግር ብዙ ነገሮችን ጨርሻለሁ። አልቀበል የሚሉኝ ትምህርት ቤት ነበሩ የግልም ሆነው። ምክንያቱም ዋኖቹ እኛ ብንቀበልሽ እኛ ሳንኖር ግቢ ውስጥ ማንቀሳቀስ አይቻልም ወይ ልጆች ይጥሏታል የሚሉ መልስ የሚሰጡኝ አሉ ከፊታቸው እንዲሄድ። ከዛም በተረፈ ደግሞ የመንግስትም ትምህርት ቤት እንደዚህ አይነትም አናስተምርም ሲል ነበረ ቀደም ሲል በነበረው። አሁን ነው ፖሊሲውም እየተቀየረ እየተሻሻለ የመጣው። አካቶ ትምህርት ቤት አሁን ነው የተጀመረው፣ በጻንነቷ የተጀመረ የለም። እና ሌላ ትምህርት ቤት በበጎ አድራጎት በመሰራበት ቤት ገብተን ነበረ። እኔም እሷም ቀን ነው የምንውለው እዛ ትምህርት ቤት ውስጥ፣ ማታ ወደ ቤቴ ነው የምመጣው። እንደዛ አይነት ልዩ ኬዝ ያላቸው ልጆች ለኔ ተሰጥተውኝ እነሱን ይዛለሁኝ። እስከ 2ኛ ክፍል እሷ ጋር ተምራለች። ከዛ በኋላ አንዳንድ ነገር ያለ መስማማት ከሷ ጋርም ለኛ የሚመጣልን ነገር እጃችን ላይ ስለማይገባ እስከ መቼ ድረስ ነው ችግርን ይዤ ለሷ ትምህርት ብዬ የምቀመጠው? ካስተማርሽ አስተምሬ ካላስተማርሽም በቃ ማውጣት ነው ያለብኝ ብዬ ወስኜ እኔ 1 አመት ወጣሁኝ። ሴፍቲ ኔት እሱን ስራም ለ3 አመት ሰራ። ያኔን አገዘኝ። ከዛም ወጣ ወረዱ እሱ አሁን በጣም በርታትን ሰጠኝ። ምክንያቱም ከማገኛት ላይ ቁብ መጥለባት አለው። አስቤዛዬን በጋ ላይ ነው ለክረምት መገዛው። እንደዛ እያልኩ ያን ለውጥ እያሳየ መጣ። ልጅቷም በትምህርቷም ጎበዝ ናት። መንግስት ትምህርት ቤት ሳላሽ አስገባሁኝ። እዛ ሳስገባ ደግሞ ያው ከዚህ ጠዋት አድርሻት ተመልሼ ቤት መጣና መሰራራውን ሰርቼ ደግሞ 6 ሰዓት እዛ ሄዳለሁኝ። እንደዛ እያስተማርኳት እያለ ኮሮና ገባ። ኮሮና ሲገባ ያው በቤት ውስጥ ገባን። ለክ ትምህርት ቤቶች ልጆች ብዛት እንዳይኖረው በያለበት በትምህርት ቤቱ ቅነሳ ሲመጣ ይሄ ትምህርት ቤት አያስተምርም ነበረ። መሰረተ ትምህርት ነው የሚያስተምረው። ዝም ብሎ እስከ 6 ሰዓት የሚማሩበት ትምህርት ቤት ነበርና ለምዝገባ እዛ ሲሄድ እዚህ ማስተማር አይቻልም፣ አሁን ወደ ሌላ ላይኛው ትምህርት ቤት ሊቀጥል ከቻለ ወደዛ ትሄጃለሽ፣ አለዛ ደግሞ እንግዲህ የሚሆነውን ነገር ወደፊት እናወራለን አሉኝና ዳይሬክተሮቹ አሉኝ። ከዛ ምን ማድረግ አለብኝ? ትምህርት ቤት አልተጀመረም ገና፣ ምንም ነገር የለውም፣ ወንበር የለውም፣ ምን የለ፣ የተስተካከለ ነገር የለውም። ዝም ብሎ ልጆች ፊደል እንዲለዩ የተደረገ ስለነበረ ይዤ ሄድኩኝ። አንቀበልም አለኝ ዳይሬክተሩ። እንደዚህ አይነት ልጅ እኛ እናስተምርም ሞልቷል ብሎ መለሰኝ። ከዛ ትምህርት ቢሮ ወረዳ 11 ትምህርት ቢሮ ሄድኩኝ። እንደዚህ ተብያለሁኝ ልጅ ለማስተማር ስል ወዲያው ትምህርት ቢሮ ማን ነው ያለሽ ሲለኝ እንዲህ ነው ብዬ ስል ደወሉለት። አሁኑኑ እንድመዘግቧት ልጅቷን ተባለ። በማግስቱ ልጅቷን ይዤ ሄጄ አስመዘገብኳት። ካሰሽን ነው አይደል የምትመጪው አሉኝ። እኔ እናንተን ለመክሰስ አልሄድኩም፣ መፍትሄ ለማግኘት ነው የሄድኩት፣ ልጄ እንድትማር ነው ብዬ ስላቸው አስመዘገብኩ፣ ጨረስኩ። ከዛ መጣው። ልክ ስመጣ ዳይሬክተሩ የሳላሽ ዳይሬክተር እዚህ መጣ አሉኝ። እዚህ ከመጣ ትምህርት ቤቱ ይጀመራል ማለት ነው ብዬ ሄድኩኝ እና ያፍስራን እኮ እንደዚህ ነው ያስመዘገብኳት ብዬ ስለው አምጫት በቃ ይጀመራል አለኝ። ሄደሽ አምጪ፣ እዛ አስመዝግብ ያለው መልቀቂያ ይሰጡኛል መሸኛ ስለው ሂጂና ጠይቂው አለኝ። ነገ ይዤ ልምጣ ስለው አዎ ይዘሽ ነው ያለኝ። ልክ ጠዋት እዛ ሄጄ ብር ክፈይ ተብዬ ከፍዬ ነው ያስመዘገብኳት። ከፍዬ ነው ወረቀቱን የሚያስለቃኩት። አስለቅቄ ይዤ መጣሁ። ስሰጠው እውነት አልመሰለኝም። ሲቀበለኝ በቃ ትምህርት ሲጀምር ታመጫታለሽ ብሎ ሲለኝ እውነት አልመሰለኝም። ላምነውም አልቻልኩም። ማንን ነው ማናገረው መጥቼ ስለው በቃ ብዬሽ የለም ሂጂ ያለኝ። እውነትም በተባለ ቀን ይዣት ገባሁ። ትምህርቷን ቀጠለች። ትምህርት ቤቱም እስከ 4 ድረስ እንዲማር ተደረገ። እስከ 4 ተምራ 4ኛ አመት ላይ ስደርስ ከ2 ነው እንግዲህ 3ን ሳላይሽ ላይ ነው 4 ነው እዚህ ላይ ጀመረችው። ቀጣይ አመት ምን ላድርጋት ደግሞ እቺ ልጅ ከወዲህ ነው ማሰብ ያለብኝና እንደዚህ ነው እንዴት ነው የሚሻለው ስል ችግር የለም እኛ ክላስ እያጣበብን 5ንም ትማራለች እንዳታስብ ያለኝ ዳይሬክተሩ። 5ን ተማረች፣ 6ንም አለች። 7 ላይ ከዚህ በላይ አይኬድም በቃ
ወደ ሌላ ነው የሚሄዱት የሚባል ያው ወላጆች የሚያወሩት አለ። አሁን ዳይሬክተሩን እንዴት ነው የአብስራ ጉዳይ ቀጣይ ብዬ ስለው እንግዲህ እኔ በየሄድኩበት ባገኘሁት እድል በክፍለ ከተማም በስብሰባ ላይ በትምህርት ቢሮ ላይም በዚህም እያወራን ያለ ነው እና አንቺም አዳምጪን የሚሆነውን ነገር እናያለን አለኝ። ልክ አመቱ አለቀ። ልክ አመቱ ሲያልቅ ምን ይሻላል ብዬ ስለው እኔ ታገልኩ፣ አቅሜን አቃተኝ። ስለዚህ ፕሮጀክት ውስጥ እንዳለን ታውቂያለሽ። ይሄ ፕሮጀክት ውስጥ ያለው ደግሞ ትምህርት ቤት ማስቀጠል ስለማይቻል ተብለናል። ከዚህ በላይ መሄድ አንችልም። እኛ እንደ እናት ለሌላው ማርያ ልትሆኚ ትችያለሽ፣ ደግሞ አንቺ ሞክሪ ያለኝ። ከዛ ትምህርት ቢሮ እዚህ ወረዳ ላይ ሄድኩ። ወረዳውም በቃ እንደዚህ ተብለናል፣ ከዚህ በላይ መሄድ አንችልም አሉኝ። እዛ ክፍለ ከተማ ሄድኩኝ። ክፍለ ከተማ ሲሄድ ከስብሰባ ነው የሚወጣው ይሄ ነው ብለው ነገሩኝ ሰዎች። አላቀውም ስጠይቅ አናግሪው ተከትለሽ ይሄ ነው ሲሉኝ ተከትዬው ደረጃ እየወረደ ማን ነው እንደዚህ ያለሽ? ትቀጥላለች። ለምን ደሞ አቀጥለው አንድም ልጅ ቤት መዋል የለበትም ብሎኝ ትቶኝ ሄደ። አሁን እንደዚህ ሲለኝ እኔ ውስጥ አሁንም አላመነም። ልክ መስከረም ከመግባት ወደዚህ በኋላ አሁንም ምን ይሻላል ብዬ ተመልሼ ሄድኩኝ። አሁን ሲሄድ በቃ ቆይም ብለንሽ የለም ወይ እዛዋል ምዝገባ እኮ ተጀምሯል፣ ምንድነው ማደርገው እኔ እያልኩ ከዛ የሰፈር ኮሚቴ ለምኜ ኮንትራት ታክሲ ይዘው ልጅቷን ይዘን ቀጥታ ስራ አስፈጻሚው ጋር ሄድን። ስራ አስፈጻሚው በልጅነቷ ያቃት ነበረ በዚህ ቀጠና ላይ ስለሚሰራ። ከዛ ስብሰባውን አቆዩ። እስኪ እቺ ልጅ ትግባ ብለው እሱ አስገባን። አዩት። ምን ማድረግ ነው የምንችለው? ትምህርት ቤቱ እንደዚህ አይነት ፕሮጀክት ውስጥ የገባ ነው፣ እንዲሰራ መፍቀድኛ አንችልም። ስለዚህ ምንድነው ማድረግ የምንችለው ብለው ሲሉ እንዳታቋርጥ ቢሮአቸው ሰፋ ካለ ይጥበብ አጣቦ ቢሮአቸውን አጣበው እንዲቀጥሉ ይደረግላት ለዚች እናት። ለወዲያው ስራ አስፈጻሚ ደውሎ ጠራቸው ሁሉንም አነጋገረ። እንደውም አዳሪ ትምህርት ቤት እንድታገኝ ወደ መነንም ወይ ደግሞ ሚሽን ወረቀቶች ምናምን ይመታላትና ሴቶችና ህጻናቶችን ጠርተው መፍትሄ ሊሆንልሽ አይችልም ዘንድሮ ይሄን ቢቀጥል ቀጣይ ደግሞ ሌላ ነው የሚሆንብሽና መፍትሄ ይኖራት ብለው ወረቀቶቹን ሁሉ ከጨረስኩ በኋላ አንድ ነገር ቢፈጠር ልጄ ምን አርጌ ነው እኔ ምጥላትና እቺን አመት ደግሞ ከተማረችልኝ ቀጣዩን ደግሞ እግዚአብሔር ያውቃል ብዬ አንንም ደግም ያለርኩም እዚህን መጡ። እነተም ክላሶችን አጣበው 7ን ደግሞ ተማረች። ከ8ንም እዚሁ ጨረሰች። 8ን ደግሞ 8 ልገባ ስትል ደግሞ አሁንም ችግር መጣ። 8ኛ ክፍልንም እንደዛው በቃ ክፍል እያጣበቡ ክፍተት ያለበትንም ቦታ እየተመካከሩ እየተሰራ እዚህ ደረጃ ላይ ደረሰችልኝ። የሷ ጎበዝ መሆን ነው ለኔ ብርታት የሚሰጠኝ። እለትን እየጨመረች ትምህርቷን ጎበዝ እየሆነች ነው የምትሄደው። ባሁኑ ነው ቺን አመት ደከም። ምክንያቱም ውስጧ እንግዲህ አንዳንድ ነገሮች ወደፊት ምን እንሆናለን ብለን በመናወራው ይመስለኛል። ቀናችሁ እንዴት ነው የሚያልፈው? እስቲ እንግዲህ በጣም ቅርርብነት አላችሁ ሁለታችሁ። አንቺ ከሷ ጋር እሷ ካንቺ ጋር አትለያዩም በዚህ ምክንያትና ቀናችሁ እንዴት ነው? ቀናችሁን እስቲ ባጭሩ ገለጪ። ቀናችን እኔ እና እሷ በማውራት ነው። ጧት አዝያት ትምህርት ቤትም ስንሄድ እያወራን ነው የምንሄደው ማለት ነው። ለትምህርትሽ ጎበዙኝ ነው ምላት። እሷም ደግሞ የሚያስፈልጋትን ነገር ይሄ ነገር ይደረግልኝ የምትለውን ነገር ባለኛ አቅም አደርግላታለሁ ማለት ነው። እጃትም ስመጣ እያወራን ነው እንደ ልጅ ሳይሆን እንደ ጓደኛ። ምስጥር የሚባል የሚደባበቅ ነገር የለንም ማለት ነው። እንን እያወራን ነው አብረን የምንመጣው። ቤትም ውስጥ ያለውን ነገር በሼር ነው የምናወራው። ያሌለኝን ነገር ዛሬ ይሄ ነገር የለኝም ምን ማድረግ ይቻላል ሲል በቃ ባለው ነገር እንኖራለን የምትል ልጅ ናት። እግዚአብሔር በፈቀደው ነው የሚሆነው። ሰው ስለበላም ስለጠጣም አይደለም ብላ መልስ የምትሰጠኝ ልጅ ናት። እንግዲህ ትምህርት ቤት በጀርባሽ አዝልሻት ትሄጃለሽ። የትምህርት አስተንቀሳቀሽ በአንቺ ጀርባ ነው የምትንቀሳቀሰው። አንዳንድ ጊዜ እንዳልሽው የተጫወታችሁ ነው የምትንቀሳቀሱት። አንዳንድ ጊዜ ግን አንቺም ከራስሽ ጋር የምታወሪበት ነገር ይኖራል። እሷን ጀርባሽ ላይ አዝልሻትና ምንድነው ከራስሽ ጋር የምታወሪው? እሷን ጀርባሽ ላይ አዝለሽ የነገው እንዴት እንሆን ይሆን? እስከመቼ ነው ታዝላ የትምህርት ቤቱ አለመመቻቸት፣ የመንገዱ አለመመቻቸት አምላክ ሆይ ምንድነው የምታረገው የነጋችንን የሚለው ነገር ነው። እና አሁን ምንድነው የመጣብኝ የመርሳት ባህሪ። አንድ ነገር ቁጭ አርጌ ወይ ከሰው ጋር የሆነ ነገር ቀጥሬ ያን ነገር ማስታወስ እያቃተኝ እየመጣ ነው ማለት ነው።
ይህ ነገር እስከ መቼ ድረስ ነው እንደዚህ የምንሆነው የሚለው ነገር ነው ያለኝ። ሀሳብ እያበዛሽ ነው ማለት ነው። ሌላ የምትተገብሪያቸው ተግባሮች አሉ አይደለ? እሷን ከመንከባከብና ከማሳደግ ውጭ ከሷ ታላላቅ 2 ሴት ልጆች አሉሽ። ለነሱ አንቺ ነሽ ያለሽው። ሌላ ለኑሯችሁ አንቺ ነሽ የምትሮጪው፣ ለቤታችሁ አንቺ ነሽና እነዚህ ነገሮች አንድ ላይ የምታስኬጂው እንዴት ነው? ያው ለመኖር ሲባል ከሞላ ጎደል አንዳንዴ ልብስን በማጠብ እንጀራን በመጋገር እንትን እላለሁኝና እንጀራ ልሽጥ ብዬ ማህበረ ቅዱሳኖች ቀረጻ ከተቀረጸ በኋላ እንጀራ ልሸጥ መንገድ ላይ ዳቦና እንጀራ ማታ ማታ እሸጥ ነበር። ያንን እየሸጥኩ እያለ ደግሞ በመሃል እኔ ታመምኩኝ። ዝም ብሎ ከመሬት ተነስቶ እግሬ ያበጠ። ያ 1 ወር ከምናምን ሆስፒታል ላይ እየተመላለስኩ ታከምኩኝ። ከዛ ያም እንጀራ አከሰረኝ ማለት ነው። ከዛ በኋላ ያለው ነገር እጄ ላይ ትንሽ ሳንቲም ነበረ። ስለዚህ ነገ ምን እንሆናለን ወይ ደግሞ እኔና እሱ አስፋልት ላይ ነው የምንወርቀው፣ እቺ ገንዘብ ከእጄ ሳታልቅ ምን ላድርግ የሚል ባዶ መሬት ገዛሁኝ። ነገ ሸራም ቢሆን ይወጠርባታል የሚለው ነገር አስቤ ከውጭም ከሀገር ውስጥም ሁሉም የተረባረቡት ነው። ብበላ ዛሬ ታልቃለሽ፣ ነገቺ ልጅ ምን ይቀመጥላታል? ሰውም ከጁ ነጥቆ ነው እየተቸገረ ነው። ብዙዎቹ ስልክ ሲደውሉልኝ ብርታትን ነው የሚሰጡኝና እቺን ብር እንዳላጠፋ ብዬ እዛች ላይ እቺን ብር አዋልኩ። ባዶዬን ሆንኩ ማለት ነው። ሌላ ነገር ላይ ልንቀሳቀስ አልቻልኩም። እንደላርጎ ሞክሬ ነበር፣ እሱም አከሰረኝ። በቃ ለምን በወቅቱ ይዤ ወጥቼ ተሸጦ እለት ስለማይገባልኝ ዱቤ ይሄዳል። ያ ዱቤ ሳመጣ ከስር ደግሞ አጠፋታለሁ። በዛ እነኛ ገንዘቦች ከጄ ጠፉ። ብርታት እነኚህ በጎኔ የነሱ እገዛ ማህበረ ቅዱሳን ያደረጉልኝ እገዛ የነሱ ትንሽ ኑሮዬ ላይ ጋብ እየሰጠኝ ቆየ እስካሁን ማለት ነው። እሷን በማሳደግ ሂደት ውስጥ እንደናት በጣም የሚከብድሽ ነገር ምንድነው? ከሁሉ የሚከብደኝ እንደ ኑሮዬ ወጥቼ መስራት ስችል ልጆቼ የሚፈልጉትን ነገር ማግኘት ሲችሉ ማግኘት አይችሉም። ትቻት ራቅ ብዬ መሄድ አልችልም። ሽንቷ አለ ለማሸናት ብቻዋን ትቼ ለመሄድ አይሆንም። ይሄ የሚከብደኝ ይሄ ነው። እንደ ማንኛውም እንደ ልቤ ወጥቼ መመለስ አልችልም። ሌላ ይቅርና ጉሊት ሄጄ ብዙ ሰዓት መቆየት አልችልም። ምክንያቱም ሽንቷ ቢመጣ በር ቢንኳኳ ከውጭ ማን ነው ብላ መነሳት ስለማችል ያ ሀሳብ ስለሚሆንብኝ በፍጥነት ነው ወደ ቤት የምመለስ። ይሄን ባቅኖሮ አላደርግም ነበር ወይም ደግሞ ይሄንን ስላደረኩ ልጄን ለዚህ ዳረኳት የምትዩ ነገር አለ? የሚጸጽትሽ ነገር? አዎ የሚጸጽተኝ ነገር እንዳልኩሽ ቀደም ሲል ስልጠና አካል እንትን የጓሮ አትክልት ተብዬ ስልጠና ገባሁኝ። መድኃኒቱን ሳልወስድ ቀን ስላሳለፍኩ ያቺ ቀን ምን አይነት ቀን ናት? የምን መድኃኒት? የመከላከያ መድኃኒት እሱ ሊሆን ይችላል የሚል ይሄ ውስጤ ይመላለስብኛል። ያችን ቀን ልጄን እንዲህ አትሆንም ነበር። ምክንያቱም ጓደኞቿ ወጥተው ኳስ ሲጫወቱ አልፎም አሁን ራሳቸውን ችላ ስራ እየሰሩ ስለሆነ በዚህ አዝናለሁ። ልጄን እንደዚህ ያረኳት ምን ነገር ይሄ ይሰማኛል። ግን ያው ግምትሽ ነው እንጂ እኮ በጤና ባለሙያዎች ወይም ደግሞ በሕክምና ይሄ ነው ምክንያቱ ተብሎ የተነገረሽ ነገር የለም አይደል? ያው ግምት ነው የምትገምጪው። ያው እንደ ሰውኛ ራሴ ውስጤ የሚያስበው ይሄንን አስባል። ከባድ የሆነ ነገር ገጥሞሽ እንደው ለልጄ ስል መኖር አለብኝ ወይም ደግሞ ለልጄ ስል ይሄ ነገር ማለፍ አለበት ብለሽ ያሳለፍሽው ነገር ካለ እስቲ አጫውሽን፣ ገጠመኝ ካለ። የኑሮ ፈተና አለ እንግዲህ። ኑሮ በአሁን ሰዓት ሰው ቁጭ ብሎ አይደለም እየሰራም እየገባም እየወጣም ብዙ ነገር አለበት። ስለዚህ ያን ነገር እንዴት ይሄን ሰዓት ሰርቼ ብዙ ነገር ማድረግ ስችል እሷን ይዤ የሚለው ነገር አለ። እሷንም ደግሞ አልተዋት ነገር ነገ ተስፋ አላት፣ ብሩህ ናትና እሱ ነው። ከልጅሽ ጥንካሬ ምንድነው የምታደንቂላት? ጠንካራ ልጅ ናት ያለችሽ። እንግዲህ እንዳልሽ በጣም ብሩህ አእምሮ ያላት ልጅ ናት ያለችሽ። አንዳንድ ጊዜ ቤተሰብም ከልጅ ይማራልና ምንድነው የምትማሪው? ምንስ ነው የምትወስጂው? እሷ አካል ጉዳተኛ በመሆኗ የሚሰማት ነገር የለም። ጤናማ እንደ ማንኛውም ሰው ነው ራሷን የምታስበውና ተስፋ በቃ ስላላት የሷን ተስፋ በማየት እጠነክራለሁ። የነገዋን የሷን ነገር ለማየት እኔ መጓጓለሁ ከጎኗ። አይዞሽ እናቴ ነገ እኔ ያሳልፈልሻለሁ፣ ቁጭ አርጌ ነው ማንቀባርሽ፣ ፎቅ ነው መሰራልሽ ብላ ነው የምትለኝና ያን ሰዓት ውስጥ ያለው ሁሉ እንትን ይልና ደስተኛ ሆናለሁ ለሷ።
በጣም የምትከፊበት ነገርስ ምንድነው? የምከፋበት በቤት ሰላም አለመኖር። ከሷ ጋር ይገናኛል ይሄ ጉዳይ? እኛ ስንጨቃጨቅ እሷም ውስጧ ብዙ ነገር ያስባል። የምጨቃጨቃችሁ መንስኤ ናት ብለን ማለት እንችላለን? ለእኔ አይደለችም። የልጅሽን ወደፊት ስታስቢ በጣም የምትፈሪው ነገር ምንድነው? በጣም የሚያዋጋሽ ነገርስ ምንድነው? በጣም ፈራው ትምህርት ቤቷ ቢቋረጥባት አይምሮዋ ቁጭ ባለችበት ሊበላሽ ይችል ይሆን የሚል ያሰጋኛል። ለነገዋ ደግሞ ተስፋ የሚሆነው ተምራ ትምህርቷን ጨርሳ ጥሩ ደረጃ ላይ ደርሳ አያታለሁ የሚል ነው። አያታለሁ ብለሽ ትጓጉላታለሽ? ያው እንዳልሽው ጥሩ አእምሮ ስላላት ማለት ነው። ጓጓለሁ። በምን አስገርማሽ ታውቃለች? በመጀመሪያ ቀን ስዕል ስስል ነው በአፏ። ስዕሎቿ እርግቦችን ሳራ ሲዛ ትስላለች፣ ሰውም ትስላለች። በእሷ አስገርማኛለች የመጀመሪያ ያየሁበት ቀን። እኔ ራሴ ቀደም ስላት ነበር። እኔ ራሴ ስዕሎቿን ሳይ ዲዛይነር አንዳንድ ዲዛይነሮች ልብስ መጀመሪያ ስዕል ነው ስኬች የሚያደርጉት ልብስ ዲዛይን ሲያደርጉና የነሱን ነው ለቀማው እንዳልሽው ጥንቅቅ ብሎ መሰራቱ በጣም የሚደንቅ ነውና እኔም እንዳየሁት በጣም ያስገረመኝ ነገር እሱ ነው። ልጅ ያለች ደግሞ አንድ ህፃናት ማሳደጊያ ስናገኛት የእጅ ጽሁፏ በጣም ነበር ስንነጋገርበት። በአፏ እየጻፈች እንዴት ነው የሚያምረው እጅ ጽሁፏ ስንል ነበር። አሁን ደግሞ ስዕሉን ጨምራለች፣ ግጥም ታነባለች። ላንቺ የጻፈችው ግጥም አለ። የግጥሜ ርዕስ ከስኬቴ ጀርባ። ሰዎች ብዙ አወሩ ተረኩ በተርታ፣ ስኬቴን አበሰሩ ዓለም ሰማ በደስታ። የሴቶች ጀግና ናት ጠንካራ በእምነቷ፣ እንዳልማዝ ያበራች ታግላ ለህይወቷ። በመንገዷ ያሉ ብዙ እንቅፋቶች እንዳይጥሏት ታግላ ጠንክራ አልፋለች። አጋዥ ሳትፈልግ በራሷ ቆማለች፣ ዓለም ላይ ጀግና ኩራትም ሆናለች። እያሉ ስለኔ ብዙ ቢናገሩም እንዳለሽ አልተረዱ የኔ መልከ ጠይም። የስኬቴ ቁልፍ አንቺ ነሽ አሁንም፣ የህይወቴ ብርሃን የውስጤ ሰላም። ፍቅርሽ አለው መሰል ማጣፈጫ ቅመም። የትም ሄጄ ብኖር ከሀገር በወጣ፣ ጸሎትሽ እዛው ባለሁበት ፈጥኖ እየመጣ። ልፋቴ አፍርቶ ስኬቴ እንዲወጣ፣ ያረግሽው አንቺ ነሽ ደስታና ሀሴቴ ወደኔ እንዲመጣ። ልቤን ፈለገ ሰው ስላንቺ እንዲያስብ፣ እንደሆንሽ ይረዳ የኔ አብሪ ኮከብ። ከስኬቴ ጀርባ ብዙ የጣረችው እናቴ ይቺ ናት ብዬ ልንገራቸው። ስለኔ አታውሩ አዳምጡኝ አንዳንዴ፣ በኔ ፋንታ እናቴን አወድሷት ላንዴ። የበዛ ስስትሽ መከታ ክንዴ፣ ትግስት ለህይወቴ ነሽኮ ሞደዴ። ከስኬቴ ጀርባ ያለችው እሷ ናት፣ ስሟ ያነሰባት የእናቶች አውራ ናት። ከአሳለፍሽው መከራ ይልቅ የነገ ተስፋዋ በጣም ትልቅ ነው። እግዚአብሔርም ደግሞ እንደ እናት ያለፍሽበትን ነገር አይቶ ልፋትሽን ድካምሽን አይቶ እንደሚክስሽ ምንም ጥያቄ የለውም። በልጅሽ ክትሻል ብዬ አምናለሁ። እኔ እሱን ቀን ያሳየን ደግሞ እግዚአብሔር። እንግዲህ እሱ ነው የሚያውቀው እዚህ ያደረሰን አምላክ። ተስፋችን በፈጣሪ ስለሆነ በእኛም በእኔም አይደለም። ይሄን ያክል ስጓዝ እስከ 8 አይደለም እኔ 3 እና 4 አደርሳታለሁ ብዬ አስቤ አላቅም። አንድ አመት በቃ ከዚህ በኋላ ላስተምርሽ እላታለሁ። ቀጣዩ ግን እግዚአብሔር እያስተካከለው ነው እየመጣ ያለው። የወደፊቱን ደግሞ ተስፋ በሱ ላይ ነው የምጥለው። ከደጋጎች ሰዎች ጋራ ማለት ነው እጃቸውን የሚዘረጉት። ሌላው ባንደበቱ ጥሩ ነገር ለኔ የሚመኝ ብዙ በቤት ውስጥ ቁጭ ብለው ስላንቺ እንዲ እንላለን ብለው ሲሉ ስለኔ እንዲ ካሰባችሁ ፈጣሪ ስትጠይቁ በእናንተ በኩል ደግሞ ሊረዳ ይችላል። ይሄ እገዛችሁ ነው ብያልኩ ነው በመንገድ ላይ ተስፋ የሚሰጡኝ እና በቤት ውስጥም በሷ መካኝነት መጥተው የሚጎበኙኝም ልጆች ለነገ ተስፋ አለን አይዞሽ የሚሉ ናቸው በጎኔ። እነሱም ስማቸውንም ባልጠቅስ እቤት ድረስ ነው እንደ እህት ለበዓል ደውለው እንዴት ነው በዓል ያሳለፋችሁት እንኳን አደረሳችሁ ደህና ናችሁ ወይ ብለው ነው ደውለው የሚጠይቁንና ከእግዚአብሔር ጋራ ከኔ ጋራ ነው ያሉት እነሱም ልጆች። እነሱም ብርታት አለ። እንደገና እንደ ወንድሜ ልጅ አለ
እዚህ በጎ ስራ ላይ የተሰማሩ አሰባስበው ወጣቶች ጋር ይሰራሉ። እሱም ለበዓል አስመዝግቦ እየደወለ እየጠራኝ ለበዓል ለሷ የሚሆን ሙያ ይሰጠኛል አልፎ አልፎ ማለት ነውና በእነኚህ ልጆች አማካኝነት እዚህ ላይ ደርሻለሁኝ። ከ16 አመት በኋላ ሰርጀሪ ቢሰራ የመዳን እድል ይኖረዋል ብለውኛል። አንቺም ብለሽኛል ደግመሽ አሁንና እንደሱ አይነት ነገር እግዚአብሔር ፈቅዶ ብትድን ከያብ ስራ ጋር መጀመሪያ ማድረግ የምትፈልጊው ነገር ምንድነው? እኔ መጀመሪያ ማድረግ የምፈልገው ከአምላኬ ከተሰጠችኝ ስጦታ የእሱን ደጅ ለማጽዳትና እሱን ለመሳም ነው። ከልጄ ጋር በቃ ገዳማትን እሱ የተወለደበትን ቦታ በተለይ የምፈልገው እሱ የተወለደበትን እሱ የወደቀበት የተገኘበትን በልብስ ተጠቅልሎ የተነሳበትን ቦታ ለማየት ነው ከሷ ጋር የምፈልገው። እግዚአብሔር ያድርገው። አይልሽ እናት ሁሉ ነገር ያልፈና ደግሞ ደስታ እናወራለን። ምንም እግዚአብሔር የሚሳነው ነገር የለም። አይልሽ እንዳንቺ አይነት ወላጆች እንዳንቺ አይነት ልጆች ያሏቸው ወላጆች አሉ። እንግዲህ አንዳንዶቹ ልጆቻቸውን በተለያየ ምክንያት የሰውን ማፈርተው እነሱም ያ ነገር ስለሚያስደነግጣቸው ከቤት አያወጣቸውም፣ ይደብቃሉ። እንዳንቺ አይነት ደግሞ ጀግና ለሌላ ምሳሌ መሆን የሚችሉ ወላጆች በልጆቻቸው የሚያምኑ በልጆቻቸው ህልም ለልጆቻቸው ህልም ዋጋ የሚከፍሉ ወላጆች እንዳንቺ ዋጋ ይከፍላሉና ካንቺ ሌላ ወላጆች መልእክት ቢወስዱ ደስ ይለኛል። ምን ትያለሽ ለእንደዚህ አይነት ወላጆች? እንግዲህ እኛ እግዚአብሔር የሰጠን ጸጋ ነው ብሎ እናቶች መቀበል አለበት። ከአባት እናት ናት ሁሉን ነገር መሬት ሁሉ ዘርን እንደምትቀበል እናትም እንደዛው ነው የምትቀበለውና ይሄንን እህል ተዘርቶብኛልና አላበቅለም አትልም መሬትና እናት እንደዛ ምሳሌ ነው የማየው። እኔ የተሰጠንን በጸጋ ተቀብለን የማያወሩ ልጆች አያወሩም ብሎ ዝም ማለት አይቻልም። በውስጣቸው የሚሰሙት በውስጣቸው የሚያስቡት በአይምሯቸው የሚያስቡት ነገር ይኖራል አንደበታቸው ባይነገርና እናት ከምንም መያዝ የለባትም። ጨዋታ ቢፈልግ በእንደዛው አብራ እንደ ልጅ ማጫወት አለባት። መደበቅም በጓዳ የለባትም። ብዙዎቹ እኔ ብዙ ነገር እዚህ አብሬ እየበላው እየጠጣው በአራስ በኩል ሐኪም ቤት ይዤ እንደዛ ሲሄድ ዶሮች ነበሩኝና ጫጩቶቹን አሳቅፌ ሲሄድ ልጆቹ ጫጩቶቹን ድመት ሲበላባቸው ብለው ይጮሃሉ። ዛሬ መኪና በላት ያችን ሴትዮ ብለው ጎረቤት እየሮጠ ይመጣል። ትሙታ ብትሞታ አንድ ልጅ ምንድነው ይሄን ያክል እሷ ከሞተች ትሙት በቃ እንደዚህ ቀን በቀን ተነስታ የምትሄደው ተብያለሁኝ። በቅርብ ጎረቤቶች አብሬ እየበላ አብሬ የምጠጣው ግን ልጅ ናት። እነሱ የሚሉትን ሁሉ አልተቀበልኩም። ዛሬ ሊቆጫቸው ይችላል። የሚያለቅሱት አሉ ለተከለት እያዩ የሚያለቅሱት ይኖራል። ያ በውስጣቸው የሚያስቆጫቸው ነገር ሊሆን ይችላል ብዬ ነው ውስጥ የሚያስበውና ያንን እናቶች መቋቋም አለባቸው። ይሄ እግዚአብሔር ለኛ ቅጣት ነው ብለው የሚሉ ሰዎች አሉ፣ ወይ ደግሞ ክፋታቸው ነው የሚሉም ሰዎች አሉ፣ በአመለካከታቸው እንትን ያሉ። ስለዚህ አሁን ደግሞ ብዙ በየሚዲያው ላይም ትምህርት አለ። አካል ጉዳተኛ አንዳንድ ነገር ላይ ብዙ እየተሳተፈ እየሰራ እያዩ ነው። መናገር የማይችለው ማን ትምህርት እያገኘ ነው። ስለዚህ እናቶች ማውጣት እና ስታወጣ ነው ሌላው የሚያግዛትና እንዲያወጡ ነው መመክረው። ማንኛውም ልጅ ነገ ተስፋ ይኖራቸዋል። እናትን አደራ እምለው ከእግዚአብሔር የተሰጠን ስጦታ በመሆናቸው እንዳናፍርባቸው። ጥለው የሚጠፉ እናቶች አሉ። ጥለው እንዳይጠፉ ከጎናቸው ሆነው የነገ ተስፋቸውን አብሮ ማየት አለባቸው። የሚያድግ አለ። እኔ ያየሁት በጆሮ የሰማሁት ልጅ አለ። 2 ጊዜ እሷም ነበረች በዛ በበጎ አድራጎት ትምህርት ቤት ሊቁም ጋዜጠኛ ነው የመጣው። ስሙን አላቀም። ስልክ ሁሉ ሰጥቶን ነበርና እኛ አልደወልንም እንጂ 2 ቀን ነው እናቴ ለጅብ ጣለችኝ ነው ያለው። አካል ጉዳተኛ ነኝ። 2 ቀን ለጅብ ጥላኝ 2ቱንም ቀን አልተበላሁም። እኔ ዛሬ ጋዜጠኛ ሆኛለሁ እና 3 ወላጆች ነን እዛ ግቢ ውስጥ ቁጭ ብለንም ያለ ነው። 2ቱ ሲያዝኑ እኔ ስቃለሁኝ። እኔ የላይኛውን መሳቄን ነው እሱ የሚያየው። እቺ ጎበዝ እናት ናት አያችኋት ትስቃለች ይላችኋል። እኔ ግን የምስቀው ብዙ ውስጤ የተጎዳ ውስጤ አለ። እሱ የሚያወራቸውና እሱ እይታ የሚያየኝ እይታና የኔ የተለየ ስለሆነ ነው የምስቀው። የነገው እግዚአብሔር ለኔ ምን ያረግ ይሆን ከዚህ የሚወጣው? እነኛ ደግሞ የዕለቱን ነው እያዩ ቆዝሙበት አለ። እኔ ደግሞ የነገን ተስፋ እናድርገው። ከዚህም ብንወጣ ሌላ ነገር ሊኖር ይችላል። ግን እስከዛ ማቆያ ልጆቻችንን
እኛም እዛች ቦታ ውስጥ መደበቂያ ቦታ ናትና ያንን እንደዛ ያወራን አለ። ብዙዎች እናቶች እንደዛ እንዳያደርጉ ብዙ ብርታት የሚሰጡ እናቶች አሉ። አዝለው አስተምረው ጥሩ ደረጃ ላይ የደረሱ አካል ጉዳተኞች አሁን በስብሰባ ላይ ከሷ ጋር እድል አግኝተናል። ልበ ብርሃን ናት። ከጇም ጋሪ አንዴ ወስጃለሁ። ፒያሳ ነው ስሟን እንኳን አላቅም ማስታወቃናለች። እሷ ካስታወሰሽ ነው አሁን በቅርብ ሴቶችና ህጻን የአካል ጉዳተኛ ማህበር ውስጥ አካትቻታለሁ ተመዝግባ። ሰው ነው በኮሮና ጊዜ ይዞኝ ሄደው በህይወት የለችም ነፍሷ ገነት ይኖር። ወደ 4 ኪሎ ነው ማህበር ይዛኝ ሄደችው። እኛ ጋር ምንም ማድረግ ስለማንችል የሚመጣው ቀጥታ ሾላ ነው የአካል ጉዳተኛ። እዛ ሄደሽ አስመዝግቢ ብለውኝ እዛ አስመዘገብኩኝና አጋጣሚ ስብሰባ ብለው ጠርተውኝ እሷንም ይዤ ሄድኩኝ። እና እሷ ስታስተምር ቁጭ ብላ ስታወራ እንግዲህ ለሷም ለኔም ተስፋ ነውና እነኛ አሉ እንደዛ በሚዲያ የሚያዩ እናቶች ካሉ ሚዲያ እንዲከታተሉ አካል ጉዳተኝነታቸው ወደ ኋላ አልተዋቸውም። ስለዚህ የኛም ልጆች አይቀሩም ከቤት ውስጥ ብዬ ነው ለእናቶች የማስተላልፈው። እግዚአብሔር እንግዲህ ሁሉን ነገር ያደረገ እኛ መቀበል አለብን። እናቶች በተለይ እናቶች እንዲቀበሉ አምነው ልጆቻችንን ከማንኛውም ነገሮች እንድንከላከል እኛ ካልተከላከልን ብዙ አደጋ እየተፈጠረ ስላለ ጥለው እንዳይወጡ ከቤት አደራ ማስተላልፈው ለእናቶች ነው። የአብስራ እና አብራችሁ ስትሉ አይኗ ውስጥ ምንድነው የምታዩ? ተስፋ ነው? ፍቅር ነው? ጥያቄ ነው? ምንድነው የምታዩ? የአብስራ የተለየች ልጅ ናት። የሆነ ፊቷ የተለያየ ነገር አይደለም። አንድ አይነት ባህሪ አንድ አይነት ገጽታ ነው ያላት። ከመሳቅ ውጪ ምንም ነገር የላትም። ትስቃለች። የምታዝንበትም የላትም። ኩርፊያም የላትም። ዝምታም የላትም። አሁን ግን እቺን 1 አመት ለየት ያለ ነገር አለ። እንግዲህ ዝም ማለት አለ ከውስጧ ማታወጣው ምንድነው ብዬ ስጠይቀው ጊዜው ሲደርስ ነው የምነግርሽ የምትለኝ ነገር አለ። እንግዲህ ጊዜውን ደግሞ ጠብቄ ነው መስማት ያለብኝ። እሺ ብዬ ነው የምቀበለው እንጂ ይሄን ግድ ንገሪኝ የምለው ነገር የላትም። ሳትነጋገሩ የምትግባቡት ነገር አለ? አዎ የምትፈልገው ነገር ካለ ቀና ብላ አታይም። ዝቅትልና ቀና ትላለች። ሰው እንግዳ ካለ ቤት ውስጥ ማለት ነው። እዛ ቀስ ብዬ አጠገቧ ሂጄ ምን ፈልገሽ ነው? ሽንቷ ሊሆን ይችላል። ያ ነው ሽንት ሰው ባለበት ሰዓት ለመሽናት ስለማትፈልግ ነው። ያ ነው ያላት። በዚህ ነው የምንግባባው። ስለዚህ ኮድ አላችሁ ማለት ነው። ራሳችሁ ኮድ በዚህ ነው። ህብረተሰቡም ይሄንን ፕሮግራም የሚያይም ሰው አገር ውስጥም ከሀገር ውጭም ያለ የተለያየ ሰው ይመለከታል። የተለያየ ሰው የተለያየ ድርጅትና በምን መታገዝ ትፈልጊያለሽ? ምን ያግዙኝ ትያለሽ? የተረባረቡ እጆቻቸው ሰፊ እጅ የሰጡኝ እግዚአብሔር ደግሞ ሰፊ እጅ መልሶ ይስጣቸው። ይሄንን ገንዘብ የረዱኝ ነው እዚህ ያደረሰኝ። እንደገና ነገ መውደቄም ብዬ ደግሞ እዛች ቦታ ላይ ያለውን ብር ጥያለሁ ብዬ ቀድም አስተላልፌያለሁ። ነገ ለሷ መስታወሻ ትሆንላት ማረፊያ ትሆናለች። ከዚህ ብንነሳ እዛች እንኳን እንዳስጥልላታለሁ ብዬ በፍራቻ እዛ ላይ አውያለሁኝ። እነሱም እጃቸው እንደተዘረጋልኝ አሁንም ደግሞ መፍትሄው ላይ እንዲዘረጋልኝ እዛችን ቦታ ላይ ነው የምጠይቀው። በየሀገሩ ላይ ያሉ ናቸው። ከተለያየ ሀገር ነው ስልክ ሲደወልልኝ የነበረው ከውጪ። እዚህም ሀገር እኔ በሃይማኖት አላከፋፈላቸውም። ሙስሊሙም ቤንጤውም በቃ ባላቸው ሃይማኖት ነው። አይዞሽ ጀግና እናት ነሽ። አንዱ ሙስሊም አላህ ፈቅዶ ካንቺ ተወልጄ ድጋሚ ተረግዤ ብወለድ ያለኛልና እግዚአብሔር ይስጣቸው ነው የምለው። ገንዘብ ብቻ አይደለም ለኔ ብርታትን እየሰጠውኝ እዚህ ያደርሰውኛልና አይዞሽ እያሉ አሁንም ደግሞ አልፎ አልፎ እኔ ስማቸውን አላቅም በ6 ወር ሊሆን ይችላል በ7 ወር ሊሆን ይችላል 300 400 500 1000 ብርም አገኛለሁ አካውንቱ ላይ በጣም ቸግሮኝ ባዶ ሲሆን እጄ እሄዳለሁ። ሲሄድ ግን አገኛለሁኝ አልመለስም። ባዶ እጄን እየቆየ አሉ አሁንም ካጠገቤ እጃቸው ያልቆመ አለ አልፎ አልፎ በእነሱ እዚህ ያለው እንግዲህ አሁንም እኔንም ያብስራንም የማያቅ የለም። በዛም ድርጅት ውስጥ የሚያቁን ሰዎች አሉ። ፖፖ አምጥተው የሰጡኝ አሉ። ብዙ ነገር ለኔ እገዛ ያረጉልኝ ሰዎች አሉ። እነሱም እግዚአብሔር እድሜና ጤና ይስጣቸው። ከዛ ድርጅት ከወጣው እኔ 4 አመት ነው። ግን እንደምሰማው ድርጅቱ አሁንም በሱማ እየተወሰደ ነው ብለው ነው በወሬ ደረጃ ነው ማቀው። መረጃ ስሰማ እግዚአብሔር ይስጣቸው ነው ምለው።
እነሱንም እንትንምለው ብዙ ነገርን መከታው ነው እዚህ ድረስ ደረጃ አድርሰውኛል። ፖፖ በጣም ይቸገር ነበር፣ ትምህርት ቤት ውስጥ ይቸገር ነበር። ትምህርት ቤት ውስጥ አንድ ደግሞ ቤት ውስጥ እንደዚሁ ቤት ለቤት የሚዞሩ ልጆች አስመዝግበው አምጥተው ሰጥተውኛል። እንግዲህ እንዳነሳሽልን የበለጠ ከሁሉም የበለጠ የሚያስጨንቅሽ የአብስራ አሁን 8ኛ ክፍል ጨርሳለች። 8ኛ ክፍል ድረስ አጠገባችሁ ነበር ትምህርት ቤት፣ በጀርባሽ ነው አዝለሽ የምታመላልሻት። አሁን ደግሞ የሚቀጥለው አመት 9ኛ ክፍል ስትገባ አካባቢያችሁ ትምህርት ቤት የለም፣ ራቅ ያለ ቦታ ነው። እዛ ደግሞ ለመውሰድ አሁን አንቺ አቅምሽም የአብስራም በእድሜም በፊዚካልም ከፍ ስላለች የመሸከም አቅምም ስለሌለሽ እንደገና ደግሞ አካባቢያችሁም ዊልቸር እንኳን ለመጠቀም ስለማይመች የአብስራ ትምህርትን በተመለከተም እሱንም እንዲያግዙሽ የምትፈልጊው ነገር ካለ እሱ ላይም ሀሳብ ስጪ። እንግዲህ ትምህርት ቤት ክፍለ ከተማውንም ብዙ ጊዜ ተመላልሼ እየጠየቅኩ ነው። እስከ ትምህርት ቢሮ ድረስ ሄጃለሁኝ። ይሄንን ፕሮግራም የሚመለከተው ሁሉ የሚያየ ሁሉ እኔን እንዲረዳኝ ወደ ቤት ተመልሳ ልጄ እንዳትቀመጥብኝ እኔም የለፋሁበትን ሰውን ከኔ ጋር ሲለፋበት እጁን ሲዘረጋበት የቀረው አጉል መንገድ ላይ እንዳይቋጭብኝ በሚችሉት በሚያውቁት እውቀታቸው ሁሉ ትምህርት ቤቷን ትንሽ ቀናት ናት እንግዲህ ከዚህ በኋላ ፈተና ነው፣ ቀጣይ ምዝገባ ነው የሚኖረው። እሱን ይሄን ፕሮግራም የሚከታተሉት የመንግስትም አካል ያልሆነውም የሆነውም ይሄንን የኔን ችግር እንዲረዱልኝና ችግሬን እንዲያውልኝ ነው የምፈልገው። እዛ ደግሞ ይሄው እንግዲህ ፕሮጀክት ውስጥ ናችሁ ብሎ የሚሉትም ነገር ስላለ መንግስት የተመለከተ አካል ካለ የአብስራን ጉዳይ እንዲታይልኝ ነው የምለው። ትምህርት ቤት ቅርብ ቦታ ላይ በመንግስት ደረጃ የሚገኘው ነገር ቤትም ካለ መንግስትም እንዲረዳኝ። ከንቲባዋም ብዙ አካል ጉዳተኞችን ቤት እየሰጠች ነው። የአብስራን ጉዳይም የምታየውም ከሆነ እንድትከታተልልኝ፣ የማታየውም ከሆነ በሷ በኩል የሚቀርቡ ሰዎች ይሄንን ነገር እንዲያነጋግሩልኝ ስል አደራዬን በእግዚአብሔር ዘንድ ጠይቃለሁ። እስላም ክርስቲያን አለንም ሃይማኖት አላከፋፍልም። እኔ ሁላችሁም በምታምኑት እምነት ነው የምጠይቃችሁ። እርዱኝ ነው የምለው። ልጄ ወደ ኋላ እንዳቀርብኝ፣ ድካም ወደ ኋላ እንዳይመለስብኝ አግዙኝ ነው የምለው። እሺ እንግዲህ እግዚአብሔር ነገሮችን እንዲያሳካ እኛም ከልብ እንመኛለን። ይሄንን መልእክት የሰማ በአገር ውስጥም በውጭም ያለ ሰው እንደሚያግዝሽ ከዚህ በፊትም አንቺም እንደነገርሽን ብዙ ሰዎች አግዘውሻል። ከዚህም በኋላ ያሉ ሰዎች በደንብ እንደሚያግዙሽ ተስፋ አድርጋለሁ። ቀረ የምትዩ መልእክት ካለ ማመስገን የምትፈልጊው አካልም ካለ በይለንና ፕሮግራማችንን እንቋጭ። እንግዲህ ለዚህ ሰዓትና ለዚህ ጊዜ ያደረሰኝ እኔንም እሷንም የፈጠረ አንድ ፈጣሪ ምድርና ሰማይን የዘረጋን አምላክ ለዚህ ዕለት ስላደረሰኝ አመሰግነዋለሁ ቅድሚያ። ከዛ በመቀጠል ደግሞ በዙሪያዬ ሁሉ እኔን እገዛ ያደረጉልኝ ስም ዝርዝር ጠቅሼ ስለማልችል ትንሽ ትልቅ አልልም፣ ሃይማኖት አላከፋፍልም። ሁሉም ባያላችሁበት እጃችሁን የዘረጋችሁ በቤትም ቁጭ ብላችሁ ስለኔ ያሰባችሁ እንደሰጣችሁን ስለምቆጥር እግዚአብሔር ጤና እርሜ ይስጥልኝ። ክፉ በቤታችሁ እንዳይገባ፣ ችግር እጃችሁ እንዳይታይ እግዚአብሔር ይስጥልኝ እላለሁ። መምህራኖች በሄድኩበት በማስተምርበት ደግ መምህራኖች ናቸው። እስካሁን ለሷ ጠቅሼ ስለማልችል ስም አልዘረዝርም። በሰላይሽም ሳስተምር በዚህም ትምህርት ቤት ሳስተምር ከዳይሬክተሩ ጀምሮ እስከ መምህራኖች፣ ከመምህራኖች እስከ መጋቢዎች፣ ከመጋቢዎች እስከ ጽዳት፣ ከጽዳት እስከ ዘበኛ ድረስ እስከ ተማሪ ድረስ ለእኔና ለያቡ ጥሩ ትትናና ጥሩ ስነ ምግባር ጥሩ እይታ ያላቸው ሰዎች ናቸው። እንደ ልጅ አይደለም ያቡን የሚያዩት፣ እንደ ትልቅ እንደ ተማሪ አይደለም እያዩት ያሉት፣ እንደ ምሁር ነው እያያት ያለው። በተለይ ሳሙኤል ነው የሚባለው ዳይሬክተሩ፣ ሳሙኤል ቱሉ ፈይሳ ነው የሚባለው። እርሜ ከነንጀራው እንቅፋት ሾክ አይጋው ከነ ትውልዱ እግዚአብሔር ይባርክልኝ። እዚህ ደረጃ ያደረሰልኝ ለዚህ ሰዓት ያደረሰልኝ ልጄን በሱ ትግል በሱ ኃይል ውጣ ውረዱን የሷ ስም በያለበት በስብሰባ ላይ ነው። ቸገረኝ ብዬ ተነስቼ ክፍለ ከተማ ሲሄድ የአብስራን እኛ የምናውቀው እኮ በአካል አይደለም፣ እሱ ስብሰባ ላይ ስለሚያወራ እናውቃታለን ነው የሚሉት። ስለዚህ ስሟን አገነነው፣ በየሄደበት ስለሷ ነው የሚናገረውና እግዚአብሔር ትልቅ እንጀራ የማያልቀውን ከኋላ ከፊት አቅፍ ድግፍ አድርጎት ለወደፊቱ እሷም ጥሩ ደረጃ ላይ ደርሳ እሱ የሚያይባት ቦታ እንድደርስ እመኛለሁ። እግዚአብሔር እድሜና ጤና ይስጥልኝ ለእናንተ። አሜን።
በጣም እናመሰግናለን። እኛም የነበረን ጊዜ ያው በስሜት የተያዘ ቢሆንም ጥሩ ጊዜ እናሳልፈናል። እግዚአብሔር ደግሞ እንባሽን ቆጥሮ ድካምሽን አይቶ ነገሮች ተቀይረው ነገ በደስታ ያልፉ። ትናንትና እንዲህ ብለን ነበር፣ ዛሬ ደግሞ እንደዚህ አይነት ደስታ አለ ብለን ለተመልካችም እኛም ስቀን የምንሰራው ፕሮግራም ሩቅ እንደማይሆን በጣም ባለሙሉ ተስፋ ነኝ። ስለነበረን ጊዜ በጣም አመሰግንሻለሁ። ስለ እናትነትሽ፣ ስለ ጥንካሬ፣ ስለ ብርታትሽ እውነት ለመናገር እኔም በጣም የምደነቅብሽ እናት ነሽ። ፊትሽ ላይ ያለው ጥንካሬ፣ ፊትሽ ላይ ያለው ተስፋ፣ ፊትሽ ላይ ያለው ወደፊትን የምታይበት ነገር በጣም የሚያጓጓ ለሌሎች ምሳሌ መሆን የሚችል በጣም ጠንካራ እናት ነሽ። የአብስራን በጣም እድለኛ ናት አንቺን የመሰለች እናት ስለሰጣት። አንቺም ደግሞ የአብስራን የመሰለች አእምሯ ብሩህ በጣም አስተዋይ እያልን ነበር። እኛም ልጅ ናት ግን አእምሯ የትልቅ ሰው ነው እየተባባልን ነበርና እንደዚች አይነት ስለሰጠሽ አንቺም እሷም እግዚአብሔር ባወቀ እድለኞች ናችሁና በሁለታችሁ በጣም እገረማለሁ። እግዚአብሔር ደግሞ ነገን አስተካክሎ በደስታ እንዲያገናኘን ምኞቴ ነው። በጣም አመሰግንሻለሁ። አሜን። እግዚአብሔር ይስጥልን። እናንተም እዚህ ድረስ መጣችሁ የኛን ያለውን ነገር ለመጋራት ስለመጣችሁ እግዚአብሔር እድሜና ጤና ይስጣችሁ እላለሁኝ። ክርስቶስ ከናንተ ፊት እየቀደመ ይጠብቃችሁ። ለኔ እንደደረሳችሁ ትልቅ ነገር ነው። ከኔ ጋር የሚያወራና አይዞሽ የሚል ራሱ ትልቅ ነገር ነው አይደለም? ገና ተሆኖለት ሊሆንለት እግዚአብሔር ደግሞ ሁሉን አሳፋሪ አይደለም። ብዙ ነገሮችን በእግዚአብሔር እያየሁት ነው። መድኃኔዓለም ብዙ ነገር ያደርጋል። እኔ እንጀራ መበላ አልነበርኩም። ምን ይሆን ልጆቼን ማበላው የሚል ጊዜ ነበረኝና በዋቄ ባዶ ሲሆን ወይ ከጂ ሳንቲም ሲጨርስ አምላክ ሆይ ተመልከተኝ፣ ወፎቹን ለቃቅመ እንደምመግብ ሁሉ የኔንም ልጆች ተመልከት ነው ማለውና ከየትም ካልታሰበ አምጥቶ ነው እየሰጠኛለሁ። እስከ ቤት ድረስ እየላከ እየመገበኝ እያጠጣኝ እዚህ ደረጃ ደርሰናል። የወደፊቱም በሱ ነው ተስፋችን። እግዚአብሔር ያውቃል። እሺ ውድ ተመልካቾቻችን እንግዲህ የነበረን ጊዜ ይህን ይመስል ነበር። በሚቀጥለው በሌላ እንግዳ እንገናኛለን። ቸር ያቆየን።